የሰው ልጆች በቻለው ነው የሚሳተፍ ባለው አቅም ነው የሚሳተፍ ባለን ጉዳይ ላይ ስንሳተፍ ደግሞ በሸራችን ኤክስፒሪየንሳችን እንለዋወጣለን ልምድ እንወስዳለን ስለዚህ የኔ ትልቁ አይዲያ ይሄ ነው ከኢትዮጵያ የጋራችን እስከሆነች ድረስ በጋራ ስንወያይ ለመፍትሄ እንሄዳለን መፍትሄ ለማምጣት እንታገላለን ስለዚህ ከዚህ የተነሳ ዛሬ ኢምፖርታንት በጣም በርካታ ኢትዮጵያውያን ግራም እንጋባበት ነገር አንድ ነገር አለ ካታጎራይዝ አድርገን ሁለት ነገሮችን ፈጥረን የምንናቆርበት አንድ ነገር አለ ስለዚህ ዛሬ ላይ ያስቀመጥኩት ነገር አለ ማንንም የሚነካ ማንንም የሚያስቀይም ማንንም አይደለም ስለዚህ የመጀመሪያው ነገር አንድነት ማለት ምን ማለት ነው ተረዱኝና እቀበላችኋለሁ ሁለት ሰው አይቻለሁ አንድነት ማለት ምን ማለት ነው ባለቤቱስ ማን ነው አሁን እንግዲህ ለህልናችን እንፍረድ ስለዚህ ኢትዮጵያውያን ችግራችን መፍታት የምንችለው በመነጋገር ነው በመጠላላት በመገፋፋት በመሰናደብ በመናምን አይደለም መፍትሄ ያመጣም እሱ በምንም ታምር መፍትሄ ያመጣም መፍትሄ ሊያመጣ የሚችለው ሪያሊቲውን ያስቀመጥ መሄድ ነው አንዳንድ ሰዎች ያወቁ የመሰላቸው በርካታ ነገሮች ሲሳሳቱ ታያላችሁ አንዳንድ ሰዎች ደግሞ በጣም ያወቁ ዕውቀታቸውን ማካፈል ተስኗቸው ቁጭ ሲሉ ታያላችሁ ስለዚህ ትልቁ ጉዳት የመጣው ባላንስ አልሆናለ የኢትዮጵያ ፖለቲካ ብልጣብልጦች ይዘውት ይጓዛሉ ብልጣብልጦች ሲፈልጉ ይጥሉታል ብልጣብልጦች ስም እየቀቡ አመት ይወረውሩልሃል እኛ እርስ በርሳችን እንናቆራለን ስለዚህ በእኔ እይታ በእኔ አስተሳሰብ አንድነት ማለት ምን ማለት ነው የሚለውን እንግዲህ ላስቀምጥ አጠር አድርጌ ከዛ በኋላ እናንተን ሐሳብ ልቀበል እኔም አስበው አንድነት ማለት ኢትዮጵያዊነት ነው አለቀ ደቀቀ አንድነት ኢትዮጵያውያኖች ነው የጀመሩት በዛ ጨለማ ዘመን በዛ ሩቅ ዘመን ያኔ ምንም ቴክኖሎጂ ባልነበረበት ዘመን ኢትዮጵያኖች 3 ወር 2 ወር ከጫፍ እስከ ጫፍ እየተጓዙ በእግራቸው በፈረስ በበቅሎ ኢትዮጵያውያን ያስተባበሩ በጋራ ሀገራቸውን ሲከላከሉ ድንበራቸውን ሲጠብቁ ዳር ድንበራቸውን ሲያስከብሩ ቢጥማቸውም ባይጥማቸውም የነበረው አገዛዝ የመሳፈንት አገዛዝ በጋራ ግን አንድ የሚለውን ኃይል አንድ ለማድረግ አንድ ነገር በርካታ መስዋዕት ከፍለዋል አንድነት ማለት ያ ነው በጋራ ለአንድ ነገር መቆም በጋራ ለአንድ ነገር መስዋዕት መክፈል በጋራ ለአንድ ነገር መታገል ያስተማሩን ያመጡን አያቶቻችን ቅድመ አያቶቻችን ናቸው አንድነት ማለት ኢትዮጵያዊነት ነው 85 84 ቋንቋ ተናጋሪ ህዝብ ያለበት ሀገር በአንድነት ቆሞ ሀገሩን ሲጠብቅ የኖረ ማለት ነው ሀገሩን ሲከላከል የነበረ ማለት ነው ሀገሩን እዚህ ድረስ ያደረሰ ከባዕዳን ወራሪዎች ተከላክሎ እዚህ አሁን እኛ ያለንበት የኛ ትውልድ ትርጉም የሌለው ትውልድ የኛ ትውልድ የራሱ የሆነ ታሪክ የሌለው ትውልድ የኛ ትውልድ የራሱ የሆነ አሸራ የሌለው ትውልድ የሚናቆረው አንድነት አመተው የሰጡን ነው ስለዚህ አንድነት ማለት ኢትዮጵያዊነት ነው አሁን ዘመኑ መጣና የአንድነት ኃይል የሚባሉ ሰዎች አንድነት የሚለውን ነገር ሊያጠፉ የመጡ ለ40 አመት ለ50 አመት የታገሉ ሰዎች ደግሞ ተፈጥረው ይሄ በአንድነት ለአውሮፓኖቹ አልገዛ ያለ ለአፍሪካኖቹ ተምሳሌት የሆነ ኢትዮጵያዊ የሚባለውን ሀበሻ የሚባለውን ህዝብ ምንድነው ታሪኩ መሳሪያ የለው የሰለጠነ ህብረተሰብ አይደለ የመገናኛ ዘዴ የለው ነገር ግን ችግር ሲፈጠር በአንድ ጊዜ ተጠራርቶ ችግር ባለበት ቦታ ይደርሳል ከጠላቱ ጋር ይፋለማል ይሞታል ይወድቃል አገሩን ያስከብራል ምን አይነት ታምር ቢኖር ነው ብሎ የተደነቁበትን እስከ ዛሬ መላምልት ያጡበትን መላምልታቸው ዋናው ነገራቸው ያስቀመጡት ግን የዛ ህብረተሰብ አንድነት ነው ብለው ጠላቶቻችን እንኳን አስቀምጠውታል አውሮፓኖች ምዕራባውያኖች
አፍሪካኖች ወስት አፍሪካኖች ወዘተ ስለዚህ ይሄ አንድነት ያመጣ ነው እኛው ራሳችን ኢትዮጵያኖች የፈጠርነው የተገናኘንበት የተሰባሰብንበት አብረን የተዋደቅንበት ነው አንድነት የማንንም አይደለም የኔ ያንተ ነው አንድነት ይሄን ሊያፈርሱ ግን ደግሞ ጠንካራ ማህበረሰብ የነበረው ሊያፈርሱ ነጮች ከለራቸው ስለምናቀው ስላልቻሉ ግን የራሳችን ዜጎችን በመግዛት በመስለብ ጭንቅላታቸው በመስለብ የኢትዮጵያን አንድነት ለመሸርሸር በርካታ ጥረት አደረጉ ለ50 ዓመት ከዛም በላይ ከጣሊያን ወረራ በኋላ የኢትዮጵያን አንድነት መሸርሸር አለበት ይሄ ህብረተሰብ በባዶ እጁ እንዲያደረገ ተአምር የሚሰራበትን መንገድ መቁረጥ ነበረባቸው በማን በራሳችን ልጆች በዛ ሰዓት ነው እንግዲህ አቶ ኦነግ አቶ ወያኔ ተፈጠሩ የኢትዮጵያን አንድነት ለማፍረስ የኢትዮጵያን ማንነት አንድነት ጥንካሬ በገዛ ልጆቿ ኢትዮጵያ ለማፍረስ ተነሱ ወያኔ ኦነግም 50 ዓመት ታገሉ የኢትዮጵያን አንድነት ለማፍረስ ስለዚህ ይሄ አንድነት የሚለው ችግር አሁን አጣብቂ ውስጥ ገባ በለስ ቀናቸውና ወያኔዎቹ ኢትዮጵያን ተቆጣጣሩ የኢትዮጵያን አንድነት ለመስበር 27 ዓመት ታገሉ በየአካባቢው ቦምብ ቀበሩ የምን ቦምብ ጎሳ የሚባል ቦምብ ራስን በራስ የማስተዳደር የሚሉት የሐሰት ፕሮፓጋንዳ ቦምብ አንድን ማህበረሰብ ህብረተሰቡን ያስተባብራል የተባለው ማህበረሰብ ለይቶ የማጥቃት ቦምብ በተለያየ ዘዴ ያን ማህበረሰብ ማዳከም በኢኮኖሚ በሞራል በፖለቲካ ተሳታፊ እንዳይሆን ማድረግ ዋናውን አንኳሩን መስበር እምነቱን መስበር ይሄን ታገሉ ወያኔም ኦነግም በህግ አረቀቁት ህገ መንግስት አድርገው አመጡት ለሌሎች ህብረተሰቦች አስተማሩበት ኢትዮጵያኖች በጋራ እንዳልቆሙበት በጋራ እንዳልሞቱ የማይታወቁ ሰዎች እንስክን መስል ድረስ ቀረጹን ሰሩን አንድነታችንን አጣብቂው ከተውት ሄዱ ሞት አይቀርም ወያኔዎቹም ወደ ሞት አፋፍ ሄዱ አሁን ደግሞ ሌላው ህብረተሰብ ይሄን ኢትዮጵያዊነት የተዳከመውን ኢትዮጵያዊነት ለመገንባት በዚህም በዛም ሲታገር የነበረው ብቻውን ቀረና ወያኔ እነዚህን ኢትዮጵያኖች ህብረተሰቦችን ለያይቶ በጎሳ ስላደራጃቸው ኢትዮጵያ ውስጥ በብሔራዊ ፓርቲ መደራጀት ስለተከለከለ በህገ መንግስቱ ሁሉ ስለታገደ የምትደራጀው በጎሳ እንጂ በኢትዮጵያዊነት መደራጀት አይቻልም ህገ መንግስቱ ይከለክላል ህገ መንግስቱ ላሳያችሁ ይችላል አለ እዚህ እጅጋ ስለዚህ ኢትዮጵያ ውስጥ ኢትዮጵያ ብሔራዊ ፓርቲ መመስረት አቆመ 30 ዓመት ሙሉ አይቻልም ፍቃድ አይሰጥም አንዱ የኢትዮጵያ ዲሞክራሲያዊ ምናምን ነው ብሎ ቢመጣ አንተ ነና ተወክለ የሚለው ወያኔ እኔ ትግራይ ተወካይ ነኝ አንተ አንዱ ህብረተሰብ ወክለና ከዛው ጫ አይቻልም መሳተፋችን ይላል ሳይወዱ በግድ ኢትዮጵያኖች በጎሳ ተደራጁ ስለማይፈቅድላቸው ስለ ህዝባቸው ለመጮህ ስለ አካባቢያቸው ለመጮህ ቢያንስ አካባቢያቸው ያለውን ህብረተሰብ እናድናለን ብለው ለዛ ለመጮህ በጎሳ ተደራጁ ስለማይፈቅድ ዝም ብሎ ከመገረፍ አትሊስት እንጮህ ብለው ሆን ተብሎ የተደራጁት ግን ሆን ተብሎ በጎሳ የተደራጁት ኢትዮጵያ ውስጥ ሁለት ብቻ ናቸው ወያኔና ኦነግ ኢትዮጵያን ለማፍረስ በጎሳ የተደራጁ ከ50 ዓመት በፊት ጀምሮ እነሱ ብቻ ናቸው እነሱ ባረቀቁት ህገ መንግስት ግን ሌሎች ኢትዮጵያኖች አሁን የምታዩት 50 ምናምን የሚባለው ፖለቲካ ድርጅት ወያኔ ሆን ብሎ ነው የሸነሸነው ከፈለክ አንዱን ጎሳ ወክለና አለበለዛ ዞርበል ከዚህ ያለው ስለዚህ አማራጭ የለም ቢያንስ አካባቢን ህዝብ ላድን ብሎ ሰዎች በጎሳ ተደራጁ ሳይፈልጉት በጎሳ ተደራጁ ስለዚህ አሁን ምን ሆነ ህገ መንግስቱ ውስጥ ያልተሻሻለ ሌሎች ኃይሎች ደግሞ በቃ ፕሊስ በጎሳ ተደራጅተን ሌላውን ማትረፍ ስለማንችል እባካችሁ በጋራ እንሆንና አንድ እንሆን ብለው የአንድነት ኃይል ነን የሚለው የድሮውን ስማችን ዋናውን የኢትዮጵያዊነት መጠሪያ ብላክ ላይን የሚባለውን ጥንካሬያችን
የብላክ ላይን ትርጓሜው አንድነት ነው ያን አንድነት አሁን ሌሎች ሰዎች ደግሞ እናያዘው አሉ ቢያንስ እንዳይጠፋ አንድነቱ እንዳይመነምን ብለው ትግል ሞከሩ ስለዚህ እነዚህ በጎሳ የተደራጁት ኃይሎች ስቲል ህገ መንግስቱ ስላልፈቀደላቸው የፈቀደላቸው በጎሳ እንዲደራጁ እንጂ በኢትዮጵያዊነት እንዲደራጁ ስላልፈቀደ እሱም ብቻ ስላልሆነ የሆነ የቀመሱት ጨውም ስላለ የኔ ቢጤው መሐይሞች ተነስተው የአንድ ክልል መሪ ሲሆኑ ያ ነገር ስለጣፈጣቸው ቦታውን ላለመልቀቅ ህብረተሰቡን ወጥሮ ያዙት ያላቅም የተሰጠ ስልጣን ስላለ ያላቅም የተሰጠ የወያኔ አገልጋይነት ስልጣን ስላለ ስለዚህ ምን ሆነ ኢትዮጵያዊነት አጣብቂ ገባ የአንድነት ኃይል የሚባለው የአንድነት ስሜታችን ስፒሪታችን አጣብቂ ውስጥ ገባ ለዚህ ነው የተወሰኑ ሰዎች የተወሰኑ ኃይሎች ቢያንስ በዘር ሳንደራጅ እስቲኛ አንድነት ብለን በአንድነት እንጭውሃሉ ሌሎች አብዛኛዎቹ በዘር ስለተደራጁ ፈልገው ሳይሆን ሳይፈልጉት ተገደው ስለተደራጁ ከዛ ከረጅም ጊዜ ቆይታ በኋላ ደግሞ አንዳንዶቹ ስለጣማቸው ያንን መልቀቅ ማይፈልጉ አሉ ወደ አንድነት የሚባለው ነገር መምጣት ማይፈልጉ ወደ ኢትዮጵያዊነት መካለል ማይፈልጉ ተፈጠሩ ለዚህ ነው አንድነት የኔ ነው ያንተ ነው ኢትዮጵያዊነት ነው የማንም አይደለም አሁን ትልቅ ችግር የተፈጠረው አንድነት ነኝ የሚለው ኃይል አሁን ያለው ኃይል መሃል ላይ ያለው ኃይል ዳሩን በጎሳ የተደራጁ ኃይሎች ከበውት መሃል ላይ ቁጭ ያለ ኃይል አለ ይሄ ቁጭ ያለ ኃይል ሚናው ምንድነው መሆን ያለበት ወይም የነበረበት ወይም ደግሞ ያላቸው ይሄን የሚያራምዱ ኃይሎች ብቃትና ጥንካሬያቸው ምንድነው የሚለው ነገር ማየት እንችላለን መሃል ላይ ቁጭ ብለው ኢትዮጵያዊነትን ኮሌክት ለማድረግ ነው ወያኔ በዚህ 30 ዓመት የዘረጋውን ቦምብ ወያኔ በዚህ 30 ዓመት የበታተነውን ህብረተሰብ ወደ መሃል ማምጣት ወደ ኢትዮጵያዊ አንድነት ወደ ድሮ አንድነት ወደ ጥንቱ አንድነት ወደ ኢትዮጵያዊነት መከባበርነት ወደ ታላቅ ሀገርነት ለማምጣት መታገል አለብን አሉ ስለዚህ አንዱ እየተነሳ የአንድነት ኃይሉ ችግር ፈጠረብኝ ይላል አንዱ እየተነሳ አንድነቱ አደናቀፈኝ ይላል ራሱ የአንድነት ኃይሉ አቅም ስላነሰው ዙሪያውን የተከበበው አካባቢ በጣም ስትሮንግ ስለሆነ ምን መሆን ጀመረ ይሄን የማስተናገድ አቅም አነሰው ጉልበቱ ተብረከረከ አቅም አነሰው አንድነት ኃይል ነኝ ያለ የዚህ አንድነት ኃይል ደጋፊ ነኝ የሚለው ኃይል ሁሉ ብቃት የለውም ብቃት ስለሌለው ምን ሆነ እየሄደ ይላተማል የማያቀው ነገር ሁሉ አቃለው ይላል ማድረግ የማይችለው ነገር ሁሉ ግራ ይገባዋል ስለዚህ ምን ይሆናል ስድቡ ሲበዛበት ትግሉ ሲጠነክርበት ራሱ መጋጨት ጀመረ የአንድነት ኃይሉ ካታጎራይዝ ማድረግ ጀመረ ዋናው ጥንሱ ሐሳቡ አይደለም ችግር ያለበት አንድነት ኃይል ነኝ ብሎ የተሰባሰበው የኔ ብጤ ደጋፊ ሆኖ ችግር ይገባ አቅም የለው ብትሰደብም ብትሞትም ብትቆስልም ብትደማም ይሄን ሁሉ ችለህ ነው ኢትዮጵያዊነትን መገንባት የሚቻለው እነዛ ሀያቶቻችን ቆስለው ደምተው ተርበው ነው ኢትዮጵያዊነት አንድነት ያመጡት አምባገነን የተባሉት ነፍጠኛ የተባሉት አሃዷዊ የተባሉት አሃዷዊ የሚለው ቋንቋ የተሰጠው አንድነት ስለሚባል ነው አንድ ሀገር ስለሚል አሃዷዊ ያሉ መሰደቢያ ሆነ ስለዚህ ይሄ የአንድነት ኃይል ጉልበት አነሰው በአሁኑ ሰዓት ያለው አንድነት ኃይል አቅም የለውም ብቃት የለውም ያረጀ ያፈጀ የተሰባሰበበት ነው እንደምታውቁት ይሄ የፌስቡክ ግሩፕ ያዛውንቶች ግሩፕ ነው ድድ ማስቻ በቃ ሲደብረው ዛ ማምሻ ሲደብረው ዛ መወያ ቁጭ ብሎ መወያ ድድ ማስጫ ሆነ ለኢትዮጵያ ፖለቲካ ድጋፍ ከማድረግ ይልቅ ድድ ማስጫ ጊዜ ማሳለፊያው ነው ውጫል ለዚህ ነው አቅም አነሰው ጉልበት አነሰው የመሸከም ችሎታ አነሰው አብሮ የመሄድ ችሎታ አነሰው የመሰብሰብ ችሎታ አነሰው የትኛውንም ኃይል ጽንፈኛ ያለ ከመሳደብ ይልቅ መሰብሰብ የሚገባው ነገር ራሱ ጽንፈኛ ያለ ነገሮች ማባባስ ጀመረ ማን ይሄ ራሳችን የፈጠርነው የድሮ ታሪካችን አንድነት የሚል ኃይል የኔ ብጤ መሐይም ማለት የኔ ብጤ መሐይም
ባገኘው አጋጣሚ ሁሉ እየወጣ እንደማስታረቅ ይልቅ እንደማቀራረብ ይልቅ ስም እየሰጠ የሚለጥፍ ያኮረፉትን ሰዎች የሚያባብስ የራቁትን ሰዎች ከመሳብ ከማቅረብ ይልቅ ጭራሽ የሚገፋ ኃይል ነው ቁጭ ያለ። አንድነት የኢትዮጵያ ሕዝብ ነው፣ የማንም ታሪክ አይደለም። አንድነት የኢትዮጵያውያኖች ተምሳሌት ነው፣ የማንም አይደለም። ማንም መቶን የነኛ አንድነት ናና ልሰብስብ ሲል ኖ አንድነትን ማራስ ያውቀዋለሁ እፈልገዋለሁ ታሪኬ ነው ብለ ና ወደ አንድነት ራስ ገንባው። አንድነትን እኔ መገንባት አቅም የለኝም፣ እኔ ላመጣው አቅም የለኝም። ስለዚህ ስንደመር አብረን ስንሆን አብረን ስንቆም የጥንቱን ታሪካችን ስንመልሰው እኛ የፈለገውን ነገር ማአት ይውረድ በኢትዮጵያ ውስጥ ያን ማአት ማሸነፍ ስንችል ነው አንድነት የሚመጣው። ለህብረተሰባችን አብረን ስንቆም በችግሩ አብረን ስንቆም ሲሞት አብረን ስንሞት ሲያነባ አብረን ስናነባ ያንተ ችግር የኔ ችግር ነው ስንለው የተበደለውን ተበድሏል ብለን ስናምን በዳዮቹን በህግ ስናቀርብ በዳዮቹን በጋራ ስናወግስ አንድነት ያ ነው። አንድነት ያ ነው። ይሄ የኢትዮጵያዊነት ታሪክ ነው። ማንም መጥቶ ሊሰጠን አይችልም። ማንም መጥቶ ድራይቭ ሊያደርገን አይችልም። ኢትዮጵያኖች ዓለም የሚያውቃቸው በአንድነታቸው ነው። ታሪክ የሰሩት በአንድነታቸው ነው። ስለዚህ አንድነት የማንም አይደለም። ለምን እንጠላዋለን አንድነትን? አንዳንድ ሰዎች ፍላጎት ያላቸው አንዳንድ ሰዎች የተደበቀ አጀንዳ ያላቸው አንድነትን ይጠላሉ። የሚጠሉት የራሳቸው ፍላጎት ለመዝራት ለምሳሌ ወያኔ፣ ለምሳሌ ኦነግ፣ እነዚህ አንድነት አይፈልጉም። ግልጽ ነው። ድሮም አልነበራቸውም በኢትዮጵያ ታሪክ፣ አሁንም ሊኖራቸው አይችልም። የባንዳ ልጆች ነበሩ እነዛ፣ በታሪክ ሊኖራቸው አለ። እነዚህም ታሪክ ለስ ነበሩ፣ አሁንም ታሪክ ሊኖራቸው አይችልም። ከነዚህ አንድነት እንዴት ተጠብቃለህ? ከዝንብ ማር መጠበቅ ያህል እኮ ነው። አንድነት ግን ያንተ የኢትዮጵያዊ ታሪክ ነው፣ የማንም አይደለም። አንድነት የኢትዮጵያዊ ታሪክ ነው። ዛሬ ነፍጠኛ የሚባለው ህዝብ ያመጣው ታሪክ ነው። ዛሬ አሃዷዊ የሚባል ህዝብ ያመጣው ታሪክ ነው። ዛሬ ኢትዮጵያኖች የሚባሉት ህዝቦች ያመጡት ታሪክ ነው። አንድነት የማንም አይደለም። እኔ አንድነት ኃይል ነኝ ሲልህ መናገር ጥሩ ነው፣ ተግባር ግን ዋናው ነገር ነው። ተግባርን እንየውበሉት። ተግባር ከሌለ አንድነት አይደለም። እዛው ከምታንኳኳው ላይ አንኳኳ። ኢትዮጵያዊ አንድነት በደምና በአጥንት የተገነባ ነው። ኢትዮጵያ የተገነባቸው በአንድነት ነው፣ በህዝቦቹ አንድነት፣ በእምነቶቹ አንድነት፣ ትብብር ኢትዮጵያ የተገነባቸው። ስለዚህ ዛሬ ሳምበሪ መጥቶ ነው አንድነት ኃይል ነኝ ያለ ቢያቅራራ ምንም ማለት አይደለም። የራሳችን ታሪክ ነው አንድነት። ማንም አመቶ ያሸከመን አይደለም። የምንፈልገው ደግሞ ኢትዮጵያዊነትን አንድነት ነው፣ ጥንካሬዋን ነው፣ እድገቷን ነው። ያለ ማድረግ ነው። ትልቁ ችግራችን ይሄ ወያኔ ህገ መንግስት በዘር ተከፋፍሎ በዘር ስላደራጀን ነው እንጂ ኢትዮጵያኖች አንድ ነን። ሁላችንም አንድ ነን። ሁላችንም ኢትዮጵያኖች ባለ ታሪክ ነን በኢትዮጵያ ጉዳይ ላይ። ሁላችንም ኢትዮጵያኖች ዋጋ ከፍለናል በኢትዮጵያ ጉዳይ ላይ። ኢትዮጵያ የገነባናት በአንድነት ነው። ስለዚህ ዛሬ ማንም መጥቶ እኔ አንድነት ኃይል እኔ እንዲል አድርግ ቢል ትብብርህን ተቀበሉት። ነገር ግን ዋናው ኢትዮጵያዊነት ጨዋነቱን አምጣ። ሲከፋ ለተሳደብ ሲቆረቁር እኔን ጎዱ ይልትል እንዲህ አይነት አንድነት የለም። መከራውንም ደጉንም በመሸከም ነው አንድነት። ኢትዮጵያ የተገነባችው በዛ መልኩ ስለሆነ ስለዚህ ኢትዮጵያ በአንድነት የተገነባችው በደም የተገነባችው ሀገር ህዝቦቿ በአንድነት ስለቆሙ ነው፣ በፍቅር ስለቆሙ ነው፣ የመጣውን ጠላት ሁሉ ስላሸነፉ ነው፣ በጋራ አብረው ስለሞቱ ነው። ይህን ታሪክ ትተን ግን ዛሬ ነፍጠኛ የሚለው ዛሬ አሃዷዊ የሚለው ዛሬ ወያኔዎቹ ትምክህተኛ የሚሉት ዛሬ ጠባብ የሚሉት ህብረተሰብ ጠቦም አያውቅም፣ ትምክህተኛው ነው ማያውቅም። ስለ ኢትዮጵያ ታሪክ ግን ትምክህተኛ ነው። ስለ ኢትዮጵያዊነቱ ግን ትምክህተኛ ነው። ለማንም አልተኛም፣ አልተበረከከም። የነሱ አያቶች ለጣሊያን ተገዥ ስለነበሩ ዛሬ ኢትዮጵያኖቹን አልገዛም ያሉትን ትምክህተኛ ይላሉ።
ለሀገርም ቢያሻፍር ያሉትን ትምክህተኛ ነፍጠኛ ይላሉ እነሱ ታሪክ ስለሌላቸው ታሪክ ያለውን ቦታ ላይ ማፍረስ ይፈልጋሉ ወያኔ ሰራይ ነው ስለዚህ አሁን ያለው አንድነት ኃይል መሃል ላይ ቁጭ ብሎ ዙሪያውን የታጠረው በጎሳ በተደራጁ ኃይሎች ስለሆኑ ጉልበት አነሰው ጉልበት የለው የማሳመን ችሎታ የለውም የኔ ብጤሬ እዛ ጋር ተሰባሰበው በየቀኑ ሚስቴክ ሲሰራ ነው የምታየው ራሱ ሽማግሌ ሆኖ ኢትዮጵያ 85ቱን ብሔረሰብ እንዳቀፈች ሁሉ አቅፋለሁ ብሎ እኔ አንድነት ነኝ ብሎ ሲያበቃ ግን ተግባር ላይ የለም ጉልበት የለም ራሱ ተሳዳቢ ራሱ ፈራጅ ራሱ አስኮናኝ ራሱ ችግር ቀባሪ ሆኖ ቁጫለ ስለዚህ አንድነት ልንጠራ አይገባም አብረን ገብተን ልናግዘው ይገባል አንድነት የማን ነው የኛ የኢትዮጵያኖች ነው ማንንም አላስተማረንም ስለዚህ አንድነት የሚባለው ነገር ልንጠራ አይገባም ድክመቱን አይተን ድክመቱን እየነገርነው አርመነው አስተካክለነው አንድነትን ግን ልናመጣ ይገባል ኢትዮጵያውያን አንድነት ማንንም አልሰጠንም እኔ አሁን የናንተን ሐሳብ ልቀበል ሬሊ ሁላችሁንም ሐሳባችሁን ልሰማ ፈልጋለሁ የኔ ሐሳብ ግን ይሄ ነው አንድነት የኢትዮጵያኖች ባህል ነው ወግ ነው ታሪክ ነው የትኛውም የፖለቲካ ፓርቲ ስም አይደለም የትኛውም የድርጅት ስም አይደለም የትኛውም ግለሰብ ያመጣው አይደለም ኢትዮጵያኖች በህብረት የፈጠሩት ዓለም የመሰከረላቸው ጥንካሬያቸው አንድነታቸው ነው የተባልንበት ነው ለማንንም ያልተንበረከክንበት ስያሜያችን አንድነት ብላክ ላይን ስትሮንግ ሲምቦሉ ራሱ ጥቁር አንበሳ ነው ስለዚህ የአንድነታችን ማረግ ዛሬ ለማንንም ጥለነው ልናንቋሽሸው ልንሰድው አይገባም የኔ ብጤ ደካማዎች ስለተሸከሙት አንድነቱን ጉልበት የላቸው ደካምቢ መሸከም አቃታቸው እንደነገርኳችሁ ይሄ የፌስቡክ ያዛውንቶች ስብሰባ ያዛውንቶች ግሩፕ ይሄን መሸከም አይችልም ዲስኩር ነው በቃ በፌስቡክ ታምር መስራት አይቻልም ራስም መሆን ይጠይቃል ኢትዮጵያዊነትን አንድነትን ማምጣት ይጠይቃል ዋጋ መክፈል ይጠይቃል ከዛው ግን ድድ ማስጫላይ ቁጭ ብለ የኢትዮጵያን ታሪክ የኢትዮጵያን ስራ ከማበላሸት በስተቀር ወደፊት ማራመድ አልተቻለም because አቅም ያነሰው ሰው ነው እዛ ያለው ጉልበቱ የደከመ ሰው ነው እዛ ያለው የፌስቡክ አርበኛ ነው እዛ ያለው የግሩፕ የድድ ማስጫ ወሬ ብቻ ነው እዛ ያለው ስለዚህ በዚህ ተነስታችሁ አንድነቱን ልትጠሉት አይገባም የራሳችሁ ታሪክ ነው አንድነት የኢትዮጵያዊነት ተምሳሌት ነው አንድነት የዚህ ከለር መለያ ነው አንድነት የቋንቋ የዘር አይደለም አንድነት ሁሉ ነገራችን ተባብሮ ኢትዮጵያዊነት ጠንካራነት ነው አንድነታችን የሚፈልገውም ነው እንዲመጣ ምን ታገለው ሁላችን ይሄ ነው በጎሳ የተደራጁት አማራጭ አጥተው የተደራጁት ህገ መንግስቱ ከልሏቸው እንጂ ህዝቦች ፈልገውት አልተደራጁም በጎሳ አልተደራጁም ተገደው ነው ስለዚህ ቢያንስ አንድ የተወሰነ ህብረተሰብ እናድን የተፈጠርንበትን አካባቢ ህብረተሰብ እናድን ብለው ነው የወጡት አማራጭ ሲጠፋ እንደ ሀገር በሀገር ደረጃ መደራጀት ስለማይቻል እኔ ኢትዮጵያዊን ብለስመጣ የትግራይ ህዝብን ያልቀበልም ይላል ህዋት አለኝ ይላል የኦሮሞ ኦነግ አለኝ ይላል የደቡብ አለኝ ይላል እንዴት አርገ ኢትዮጵያ ይቶናል ማንን ይዘህ ስለዚህ ህገ መንግስቱ በዚህ ደረጃ ሲስተማቲካሊ ዲቫይድ እንድናደርግ ስለተደረገ ሳንፈልግ በግድ ወደ ጎሳ ወርደናል አሁን ይሄ ህገ መንግስት የመሻሻው ጊዜ ይድረስልንና ኢትዮጵያዊነት ይምጣ አንድነት የሚለው ኃይል የራሳችን ታሪክ ስለሆነ ማንንም ሊሰጠን አይችልም ይሄን ያስተሳሰብ ነው የማንንም አይደለም ባለቤቱ ኢትዮጵያዊ ነው ኦሪጂናል ባለቤቱ ኢትዮጵያዊ ነው ስለዚህ ሐሳባችሁ ውስጥ እቀበላለሁ የላካችሁልኝ ሰዎች ነበራችሁ ወጣችኋል ሶሪ እኔ ያችን ማብራሪያ የኔን ሐሳብ እስከምሰጥ ድረስ ነው አሁን ላኩልኝ አስገባችኋለሁ አንድነት ማለት ምን ማለት ነው ለኔ ይሄ ነው ትርጓሜው ባለቤቱስ ማን ነው የሚለው ለኔ ይሄ ነው ትርጓሜው ኢትዮጵያዊነት ነው የሚል እምነት አለኝ የናንተን ሐሳብ ደግሞ ልስማ አንድነቱ አቅም አነሰው ብያችኋለሁ because የተከበበው በዘር ስለሆነ በጎሳ በተደራጁ ኃይሎች ስለሆነ ይሄን ለማስተካከል ጊዜ ይወስዳል ጊዜ መውሰዱ ብቻ ሳይሆን አሁን እኔ ተነስቼ
አንዱ ሳይድ አርጌ አንዱ ሳወግዝ በእኔ አቅም ደረጃ አንድነቱ እየለካችሁት ነው። አንድነቱ ትልቅ ነው። ኢትዮጵያዊነት ነው። ትልቅ ማማ ነው። የአንድነት የመጣንበት ታሪክ ነው። ኃያላን እንደ አድዋ አይነት ታሪኮችን የሰራንበት ነው ያ አንድነት። ስለዚህ በእኔ አቅም ማነስ የሚፈጠረው ችግር የአንድነት አንኳሩን ልንጠላው አይገባም። አንድነት የሚባለው ኃይል ገደለን ጨረሰን አንበል። የራሳችን ታሪክ ነው አንድነት። ነገ ተጋምደን ተጣምረን ታሪክ የምንሰራበት እንደ ትናንቱ እንዲህ አይነት መሰናክሎችን የምናልፍበት እንዲህ አይነት ፈታኝ ወቅቶችን የምናልፍበት ፍቱን መድኃኒት አንድነት ነው። ስለዚህ የኔ ቢጤ ደከመ ሰው እየወጣ በሰደባችሁ ቁጥር ባስቀየማችሁ ቁጥር አንድነትን መጥላት ማለት ኢትዮጵያዊነትን መጥላት ነው። ያ ደግሞ የትም ያደርሰን ማየናቸው እኮ እነ ወያኔ የትም አደረሱም። እነ ኦነግ የትም ሊደርሱ አይችሉም። እየተፍጨረጨሩ ነው ሀገር ለማጥፋት። ነገር ግን እኛ ኢትዮጵያኖች አልቀን ካልሆነ በስተቀር ኢትዮጵያ ልጠፋ አትችልም። ስለዚህ ሁላችን በዚህ እናስበው። አቅሙ የደከመ የአንድነት ጉልበት አቅም የሌለው የሆነበት በአሁኑ ሰዓት የተንገዳገደበት በዚህ ሰዓት ሆን ተብሎ ስለተደራጀ ነው። በህገ መንግስት ህዝቦች በህገ መንግስት እንዲበተኑ ስለተደረገ ነው። ዋናው ኢትዮጵያዊነት አንኳር ደከመ። እንዲያውም ልታደንቁት ይገባል። በጣም ጥሩ መንፈስ ያላቸው ሰዎች ኢትዮጵያኖች ሞራኖች አንድነትን ይዘው ቁጭ ብለዋል። አቅም ቢያንሳቸው አንድነትን ኢትዮጵያዊነት ይሻለኛል ብለው ቁጭ ያሉ ሰዎች አሉ። አድንቋቸው እናግዛቸው። የኔ ቢጤ ደካማውን ተውት። ይሄ ተሳዳቢውን ተውት። አጉል ኮሜንት ሳጩን ተውት። ለኢትዮጵያ የሰራ እየመሰለው የሚያወራውን ተውት። እያፈረሰ እየጎዳ ነው እንጂ እየሰራ እንዳልሆነ ንገሩት። ከዛው ውጭ ያለው ነገር ግን ኢትዮጵያዊነትን አንጥለው። የአንድነት መገለጫ ኢትዮጵያዊነት ነው። የአንድነት መገለጫ ይሄ የሚረገመው የሚታረደው ህብረተሰብ ያመጣው ነው። የአንድነት መገለጫ ዛሬ ትምክህተኛ ጠባብ ነፍጠኛ የሚባለው ህዝብ ያመጣው ነው አንድነት። አሁን ያለችው ታላቋን ኢትዮጵያ የገነባ ነው። እንዲያውም ተቆርሶባት አሁን በእኛ ጊዜ ተቆርሳ አንሳ። አንድነት ማለት ታላላቅ ሀገሮችን ያስደነገጠ ነው። ኃያላን የነበሩ ሀገሮችን ያስበረገገ ነው አንድነት፣ የኢትዮጵያ አንድነት። ስለዚህ አንሰርጋው ፕሊዝ። ቁጣው ይብረድ። ወያኔ የሰራብን ግፍ ይብረድ። በዘር አውርዶ ያደራጀን ነገር ይብረድ። እሱ ሲስተካከል ግን ዋናውና አማራጭ የሌለው የኢትዮጵያ ፍቱን መድኃኒት አንድነት ብቻ ነው። ማንንም ይምራው ማንም እሱ አይደለም፣ ኢትዮጵያኖች ነው የሚመሩት። ኢትዮጵያውያን እንደገና ኢትዮጵያ ከፍ ትላለች ወደ ማማ። ጠላቶቿ በሙሉ የሚራገፉት በአንድነት ነው። በውስጥም በውጭም ያሉ ጠላቶቻቸው ማራገፍ የሚቻለው በአንድነት ነው። አንድነትን ለማንም ሰው አትስጡት። ለየትኛውም ፓርቲ አካል አትስጡት። የራሳችሁ የኢትዮጵያኖች ሀብት ነው አንድነት። የሁላችን አስተዋጽኦ ነው አንድነት። ከድርጅት ጋር አታገናኙት። ከሆነ ፓርቲ ጋር አታገናኙት። ፓርቲ ነው። አንድነት ግን የኢትዮጵያ ታሪክ ነው። ስለዚህ እኔ ነው ምለው መግባት የምትችሉ ላኩልኝ። አላያችሁም? 2-3 ሰው ልካችሁ ነበር፣ ወጣችኋል እንደገና እና ሐሳባችሁን እንስማው። እንወያይ ነው ያልኳችሁ። ኑ እንወያይ። የኔ አጀንዳ ይመስላል። እናንተስ አንድነት እንዴት ነው የምታዩት? እኔ ተሳስቼ ሊሆን ይችላል፣ እንድታረሙኝ ይፈልጋለሁ። ደግሜ ምላችሁ ግን አንድነት የማንም አይደለም፣ የኢትዮጵያኖች ነው። አንድነት የማንም አይደለም፣ ታሪክ የተሰራበት ነው። አንድነት የማንም አይደለም፣ ሁላችንም በጋራ ኢትዮጵያኖች አስተዋጽኦ ያደረግንበት የገነባ ነው። አሁን ቢዳከምም የተዳከመ መስሎ ቢታየንም ፈንቅሎ እንደሚወጣ ጥርጥር የለኝም። አንድነት አሸንፎ ይሄን ሁሉ ባጠገባችን ያለ የተበላሸ ሲስተም እንደሚያገለው አንድነት ጥርጥር የለኝም። ይሄ ኢትዮጵያዊኖች ኃይል ጉልበት ነው። ስለዚህ ትብብራችን ይፈልጋል። እነዚህ ተውሳኮችን ወደ ጎን እንተዋቸው። ኢትዮጵያን ነቀዝ ሆኖ ተጣብቀው የሚበሏት እንተዋቸው።
በጽናት እንታገላቸው ኢትዮጵያዊነት ይሻላል እንበላቸው አያዋጣንም መለያየቱ እንበላቸው እስከሚሄዱበት ድረስ አብረናቸው እንሂድ ለማስረዳት እንሞክር ማንምን ለማጥፋት ሳይሆን ማንምን ለመቀየር እንታገል ማንምን ካታጎራይዝ አድርጎ ለመወሰን ሳይሆን ማንምን በኢትዮጵያ ጉዳይ ላይ ቅሬታ እንዳይኖር አድርገን እንታገል የትኛውንም ህብረተሰብ ለማግለል ሳይሆን የትኛውም ህብረተሰብ ቅራኔ እንዳይኖር አድርገን እንታገል የትኛውም ህብረተሰብ በኢትዮጵያ ጉዳይ ላይ ጉዳት እንዳይደርስበት አድርገን እንታገል ይሄ ነው አንድነት መከራው መሸከም ነው አንድነት ከተስተካከለ በኋላ አንድነት ትርጉም የለውም እኮ ተስተካክሏል ሜዳ ሁሉ ከተስተካከለ በኋላ አሁን ነው መስዋዕት የሚፈልገው አሁን ነው መረር ያለ ነገር መቀበል የሚፈልገው የሚጠይቀው ቆምጠጥ ያለ ስራ መስራት የሚያስፈልገው አሁን ነው በተሰደብም ብትሞትም ብትገፋም አንድነትን እስከያስክ ድረስ ኢትዮጵያዊነት እስከሆነ ድረስ ተሸከመው ታገላቸው ታገሳቸው ቀይራቸው አዳምጣቸው ችግራቸውን የተቆጡበትን ነገር ይይላቸው ያኮረፉበትን ነገር ስማቸው ኢትዮጵያዊነት ማንንም እንደማይጠላ እርግጠኛ ነኝ የስልጣን የበላይና የበታች ነው ችግራችን እሱ የሚስተካከልበት ሜዳ በጋራ እንስራ በላቸው አብረን እንቁም በላቸው ከዛ ውጪ ግን እኔን እየጎዱ ነው እንዳይጠጉኝ ካልክ ግን አንድነት እንደዛ አይልም አንተን ያልመሰሉን እየፈረጅክ መርክን አንድነት እንደዛ አይልም እኔ ነኝ አንድነት ባለቤት ማለት ግን ማንንም አልሰጠህም የኢትዮጵያዊ ነው አንድነት ያለኔ አንድነት የለም ሁሉም የጎሳ ነው ጽንፈኛ ነው ማለት ግን ማንንም አልሰጠህም ልትፈርጅ አንተ ካታጎራይዝ ልታረጋ አንተ ማንንም ስለዚህ የዚህ ባለቤት ኢትዮጵያዊ ነው የዚህ ባለቤት ዛሬ ታረደው ህብረተሰብ ነው የአንድነት ባለቤት ማንንም ሊያስተምረው የማይችል ህብረተሰብ ነው አንድነት ምን ማለት እንደሆነ ለኢትዮጵያኖቹ ያስተማረ ያሳየ ያቆራኘ ህብረተሰብ ነው በገዛ ሀገሩ ወራሬ ተባለው በገዛ ሀገሩ መጤ ተባለው አንድነት የፈጠረ ህብረተሰብ ነው አይምሮ ካለን እኮ ኢትዮጵያ ውስጥ እኮ ብዙ ታምሮች ተሰርተዋል ኢትዮጵያ ውስጥ እኮ ከተሰራው መጥፎ እኮ በሚሊዮን በሺ ጊዜ የሚቆጠር ተአምር ተሰርቷል ኢትዮጵያ ውስጥ ያግና አይታይም ዛሬ ያን ታሪክ ግን ደምስሰነዋል ያን ኢትዮጵያ እኮ በርካታ ከባድ መከራዎችን እንኳን አሳልፋለች ከባድ ፈተናዎችን እንኳን አሳልፋለች ስላልደረስንበት ነውኛ በርካታ ዜጎች እንኳን አልቋል በትንሽ እንኳን የዛሬ 70-80 ዓመት ማንኩም ታውቁት በጣሊያን ጊዜ አዲስ አበባ ከተማ ብቻ እንኳን ከ30,000 ሰው በላይ እኮ ታርዷል በኢትዮጵያ ጉዳይ ዛሬ አዲስ አበባ የኔ ነች ያንተ ናት የምትለው እኮ ዝም ብላ አልመጣችም በዜጎቿ ደም ጎርፍ እኮ ታጠዋለች አዲስ አበባ ለጠላት እጅ አልሰጥም ብላ እኮ አዲስ አበባ እኮ መከራዋን አይታለች ታርዳለች እኮ ኢትዮጵያ አያቶቻችን እኮ በባዶ እግራቸው እኮ ተንገላተዋል ለኢትዮጵያ ለአንድነት ይሄ ሁሉ ታሪክ የተሰራበት ዛሬ የኔ ነው ብለ ኢትዮጵያዊ አብረ ልታጎለብተው የደከመውን ነገር ልታጠነክረው ሲገባ የአንድነት ኃይሉን እየፈራው እየጠላው እንዴት ሄዳለ እኔ በመሰራው ስተት የኔ ብጤዎች በሚሰሩት ስተት እንዴት ይሆናል እነዚያ ወደቁት ጀግኖች እንዴት እንተዋቸው ስለ ሀገራቸው በአንድነት የወደቁትን ሰዎች እንዴት እንርሳቸው ዛሬ ማንንም ወጣት የተነስቶ የድሮ ታሪኮችን ያበላሸ ሲሄድ በዛ ወጣት እንዴት እኛ እንማረካለን ታሪክ በሌለው ሰው እንዴት እንማረካለን ታሪክ በማያቀሰው እንዴት እንማረካለን ታሪክ ማወቅ ሳይሆን ታሪክ መስራት ሳይሆን ታሪክ መስማት የማይችልን ሰው እንዴት መማረክ እንችላለን በዛ ኢትዮጵያኖች እኮ ኩሩ ህዝቦች ነን ስንል እኮ ከምንም ተነስተን እኮ አይደለም ይሄን ሰንደቅ ዓላማ የሚጠሉት እኮ ከምንም ተነስቶ አይደለም
በርካታ ሰዎች ጠላቶችን ስላሳፈረ ነው። በርካታ ኢትዮጵያውያኖች እኮ ዋጋ ከፍለው ነው ዛሬ ታሪክ መስራት ያቃተው። ታሪክ መስማት እንዴት ይችላል? ስለዚህ ታሪክ ያበላሸ ሄድና ታሪክ የትኛውን ታሪክ ይስራሱ? ዛሬ ህፃናቶችን አረደ፣ እኛም ሐውልት እንስራ። ህፃን አረዱ እነኚህ ሰዎች ብለን ሐውልት እንስራ ወይ? እንደነሱ ደንቆሮቹ ጡት ተቆረጠ ብለው ያላዩትን 150 ዓመት በፊት እንዲህ ተፈጠረ ብለው ሐውልት ሲሰራላቸው ለዛ ሲሰግዱ ትናንትና ለታረዱ ሰዎች ሐውልት እንስራ እንደኛ አያሳፍርም? የራሳችን ዜጋ ራሳችንን አረደን ብለን ሐውልት ብንሰራ አያሳፍርም? ከዚህ የበለጠ ውርደት ምን አለ? የሰው ልጅ እኮ በቁሙ የሞተው የራሴ ሰው ራሴን አረደኝ ብሎ ሐውልት ሲሰራ በቁሙ ሞተ። በቁሙ ሐውልት ሰራ። የሰው ልጅ እንዴት እንደዚህ ይሆናል? እንሰሳ። ስለዚህ ይሄ ነው እንዴ ታሪክ የሚሰራው? እንዲህ አይነት ማህበረሰብ ታሪክ ይሰራል? የራሱን ታሪክ አጥፍቶ ታሪክ መስራት ይቻላል ወይ? መነሻ አይደለም መድረሻ እንዴት ሊኖረው ይችላል? ስለዚህ ነው ለኔ አንድነት ኢትዮጵያዊነት ነው። የማንን የፖለቲካ ድርጅት ስም አይደለም ኢትዮጵያዊነት። ስለዚህ አንድነት ኢትዮጵያዊነትን ለማጎልበት የሚፍጨረጨሩ ሰዎች እናድንቃቸው። ግድ የለም ድክመት ሊኖራቸው ይችላል፣ እናድንቅ። ዋናው ታሪካችን ለምን እንዲመለስ ዋና ኢትዮጵያዊነት እንዲጠነክር ሲታገሉ እናድንቅ። አካሄዳቸው ላይ መቸል ይችላል፣ አካሄዳቸውን ስላልቻሉበት ሊሆን ይችላል፣ አካሄዳቸው ተበላሽቶ ሊሆን ይችላል። ነገር ግን ጽንሰ ሐሳቡ ግን የሁላችን ነው፣ የሁላችን ነው። ይሄን መቀበልና የሁላችን ትግል ነው ብሎ መሄድ እንጂ የገሌ ነው ብሎ አንድነትን ለአንድ አካል መስጠት ተገቢ አይደለም። አንድነትን ለአንድ ለተወሰነ አካል ሰጥቶ የተወሰነ አካል አይዲያ ነው ብሎ ማሰብ ተገቢ አይደለም። የሁላችን ታሪክ የሁላችን አሸራ ያለበት ነው አንድነት የሚለው ስም። ሁላችን በዛ እንሰማራ፣ እናስተካክለው። የኔ ቢጤ አቅም ያነሳቸው ሰዎች እዛ ውስጥ እንዳሉ አውቃለሁ። እነሱ የወጡ የሚተናኮሉትን ነገር አውቃለሁ። አቅም ስለሌላቸው ነው። አቅም የሌለው ሰው ደግሞ ይሄንን የሚያደርገው መሸከም አይችልም፣ መጓዝ አይችልም፣ ሩቅ መንገድ መሄድ አይችልም፣ ሩቅ ማየት አይችልም። አይኑ ደክሟል ኦሬዲ። ስለዚህ ይሄን ማህበረሰብ በተወሰነ ደረጃ ልናግዘው ይገባል። ሩቅ ማየት ያልቻለበት ኦሬዲ ደክሟል። ያለፈው ጊዜ በጠማማም ይሁን በጠንካራ እዚህ መጥቶ ደርሷል። ስለዚህ አዲስ ትውልድ ግን የራሱ ነው፣ ኢትዮጵያዊነት የራሱ ነው። ራሱ ይገንባው፣ ራሱ ያሳድገው። እንተባበር። ተንኮል የሚባል ነገር ይቁም። በኢትዮጵያ ታሪክ የሰሩን ህብረተሰቦች ስማቸውን እያቋሸሽክ እያዋረድክ እነሱን ለማጥፋት መሄድ ይቁም። በግልጽ መነገር አለበት። ምን ስላደረገ ነው የህብረተሰብ እንዲጠፋ በኢትዮጵያ ምድር ላይ የተፈቀደበት? ወያኔ በሰራው ታክቲክ፣ ወያኔና ኦነግ በፈጠሩት ታክቲክ አማራ የተባለው ህብረተሰብ በኢትዮጵያ ምድር ይጥፋ ተብሎ ሲስተማቲክ ስራ ሲሰራ ሁላችን አብረን እናጨበጨበው ለምንድን ነው እንዴ? ለኔም ነገ ይደርሰኛል ኮበል። አማራ ከጠፋ ኦሮሞ ይቀራል ወይ? ኦሮሞ ከጠፋ ሌላው ደቡብ፣ ሀዲያው፣ ከምባታው፣ ጋምቤላው፣ ሶማሌ ይቀራል ወይ? ለምን ለኔ ነገ በኔ ለምን አንልም? ምን ስላደረገ ይሄ ህብረተሰብ የተለየ ምን አይነት ታምር አግኝቶ በኢትዮጵያ የተለየ ምን አይነት ታምር ወስዶ ዘርፎ ነው እንደ ወያኔ? እስኪ ሁላችሁም እዩት። አሁን ድረስ ሄዳችሁ እዩት። ያን ህብረተሰብ ለምን እንዲጠፋ ይፈልጋል? ለምን ለስተቶች እኛም ተባባሪ እንሆናለን? ለዚህ ነው አንድ አቅም ያጣው አንድነት ነኝ የሚለው የሚደናበረው የኢትዮጵያን ፖለቲካ የሚያስተካክል መስሎት ጎደሎ ነገሮችን ሁሉ እየሸፈንኩ ልሂድ ማለቱ የመደናበር ምልክት ነው። የአቅም ማነስ ምልክት ነው። ጉድለቶችን ቁጭ አርጎ ማስቀመጥ የሚችል ፖቴንሻል ስላጣ ነው። ወይም የቆየ ያረጀ ክፋትና ተንኮል ስላለ ነው። ቀና ነገር ቢኖር ግን ሰዎች ሲበደሉ የተበደሉበትን ነገር በግልጽ ማስቀመጥና ሁላችንም ማውገዝ፣
ወንጀለኛ ነው ወንጀለኛ ምንም አይነት መልክ ይስጠው ምንም አይነት ስያሜ ይስጠው ምንም አይነት ፍርድ ይስጠው በኢትዮጵያ ውስጥ እንዳይደገም ማስደረግ ብቻ ነው የሚያዋጣው ለወንጀለኛ ተመልሰ እንዲጠበቃ ትሆናለህ በዚህ በኩል ይከሰስ ህግ ይከበር በዚህ በኩል ደግሞ ወንጀለኞች የሰሩት ነገር በጣም ከባድ ነው ይሄ የዘር ማጥፋት ምናምን የሚባል ነገር በጣም ከባድ ስለሆነ ትንሽ እንቀንስላቸው እንዴት ይሆናል እንደዚህ አይሆንም እኮ እንደዚህ ስለዚህ ሁላችንም አንድነት የኢትዮጵያ ተምሳሌት እንጂ ያንዲ ፖለቲካ ድርጅት ስም አይደለም ስለዚህ አንድነት የሚለው ነገር ማጠናከር ነው ያለብን የኔ ታሪክ ነው ማለት ያለብን አንድነት የኔ ኢትዮጵያኖች ኢትዮጵያን ያስከበሩበት ሲም ነው አንድነት ምን አይነት ህዝቦች ናቸው የተባሉበት ነው አንድነት ምን አይነት ጠንካራ ማህበረሰቦች ናቸው የተባሉበት ነው ኢትዮጵያ አንድነት ኢትዮጵያን እስከዛሬ ያቆዩት በአንድነት ነው ኢትዮጵያዊነት እስከዛሬ የቆየው በአንድነት ነው ስለዚህ አንድነት ለምን ጠለዋለን ለምን አንድነትን ለሰው አሳልፈን ሰጠዋለን የኢትዮጵያ ታሪክ እኮ ነው አንድነት ስለዚህ አሁን አንድነት ውስጥ ያሉ ኃይሎች አቅም ስለሌላቸው ስለተደናበሩ መሄድ ስላቃታቸው ዙሪያዎችን በጎሳ በታጠረ በህገ መንግስት በታጠረ ጎሳ ስለተአፈኑ መንቀሳቀስ ቢያቀታቸው አንድነት እንዴት እንጠለዋለን እነሱ አቅም አነሳቸው ለመርዳት ነው ያለብን እንጂ እነሱ አቅም አንሷቸው ሲደናበሩ ጉልበት መሆን ያለብን እንጂ because አንድነት የኢትዮጵያ ታሪክ ስለሆነ አንድነት የኛ የመጣንበት ስለሆነ የሚጠሉት ይጠሉታል አሃዷዊ ይሉታል አንድነትን በአንድ ሀገር በጋራ መቆም አሃዷዊ እንዴት ያስብላል ስለዚህ ጎበዝ ኢትዮጵያ እኮ የታጠረችው በጎሳ ፖለቲካ በጎሳ ህገ መንግስት ነው የአንድነት ኃይሉ መሃል ላይ ቁጭ ብሎ ጉልበት ቢያጣ ልንረግመው አይገባም ልናስተካክለው ልንጋፈጠው ነው የሚገባ የአንድነት የሚለው ስም ለአንድ የፖለቲካ ፓርቲ የተሰጠ አይደለም የኢትዮጵያ ህዝቦች ታሪክ ነው የኢትዮጵያ ህዝቦች ታሪክ ነው ስለዚህ አቅም ያለው ሰውን አቅም አንሶታል ማገዝ ነው የሚደናበረውን ተደናብረሃል ማለት ነው ውጣ ከዚህ ተደናብረሃል አትለያየን ነው አትግፋን የማዳመጥ ችሎታ ከሌለ ዞር በል ከፊቴ ማለት ነው አንድነት ግን የኔ ኢትዮጵያዊ ነው ማለት ነው የኔ ኢትዮጵያዊ ነው ስለዚህ ጉልበት ያላቸውን ታቅፋለህ ጥሩ ብሩህ አይምሮ ያላቸውን ትይዛለህ መሪዎች ታረጋለህ አጋጆች ታረጋለህ የሚደናበሩትን ታንጓልላለህ የሚደናበሩትን ታስወግዳለህ አንድነት ግን ለኢትዮጵያ ፍቱን መድኃኒት ነው ታሪካችን ነው ኢትዮጵያኖች የተነገረልን ታሪካችን ነው አንድነት ምን አይነት ህዝቦች ናቸው የተባልንበት እኮ አንድነታችን ነው ዓለምን ያስደነቅንበት ታላላቅ አገሮችን ያሳፈርንበት ታላላቅ ጠላቶቻችን የመታነበት እኮ አንድነት ነው ሰው እንዴት አንድነት ይጠላል of course የኔ አቅም ነው የኔ ሚስቴክ መጥቼ ከናንተ ጋራ ስለተሰዳደብኩ ወይ አንድ ነገር ስላልኩኝ በኔ ሊለካ አይችልም አንድነት ኢትዮጵያዊነት ነው ትልቅ ማማ ነው ያንን ማማ ነው እኛ ማጠናከር ያለብን የኔ ቢጤዎችን ማራገፍ ነው ያለብን የኔ ቢጤዎችን የሚደናበሩትን ማራገፍ የሚስተካከሉ ከሆነ ማስተካከል የማይስተካከሉ ከሆነ ግን ዞር በል ከፊቴ ማለት ነው ያለብን አንድነት ስለዚህ አንድነት የኢትዮጵያ ማንነት ነው ብላክ ላይን ተብሎ የተሰየመ ስያሜያችን ነው ጠንካራ ህዝቦች የተባልንበት ነው ምን አይነት ታምር ያላችሁ ህዝቦች ነው የተባልንበት ነው አንድነት ዛሬ አንገታችን የታረርነው ህዝቦች እኮ አንድነት ያመጣ ሰዎች ናቸው ዛሬ አሃዷው የሚባሉ ሰዎች እኮ ለኢትዮጵያ አንድነት የሞቱ ህዝቦች ናቸው ዛሬ ነፍጠኛ የሚባለው እኮ ለኢትዮጵያ ሲል እኮ መሳሪያ ይዞ በኢትዮጵያ ቦርደር ዳር ድንበር የወደቀ ህዝብ እኮ ነው ነፍጠኛ የሚባለው ስለዚህ እነዚህ ጅን የሌላቸው ጅለሶች ታሪክ የሌላቸው ታሪክ ለሶች የሆኑ ሰዎች እንዴት ልንሰማ እንችላለን ጎበዝ አንድነት የኢትዮጵያ ታሪክ ነው የማንንም የፖለቲካ ፓርቲ ስም አይደለም ደግሜ ነው የምላችሁ የኔ ቢጤዎች አቅም የሌላቸው የሰሩ መስሏቸው የሚያበላሹትን አይታችሁ አንድነት የሚባለው ነገር አትጥሉት የራሳችሁ ታሪክ ነው አንድነት አድንቋቸው እነዚህን ሰዎች
አንድነት የሚለውን ታሪካችን እንዳይጠፋ ይጠበቁ ጠንካራ ሰዎች አሉ ምንም ነገር የማይፈልጉ የኢትዮጵያን አንድነት የሚፈልጉ ኢትዮጵያ ወደዛ ማማ እንድትመለስ የሚፈልጉ ጠንካራ ሰዎች አሉ የኔ ብጤ ደንባራዎች ደግሞ አሉ እነሱ ማስወገድ አይሻልም አንድነቱን ከምንጠላው የሰሩ መስሏቸው የሚያቦኩትን ማስወገድ አይሻልም አንድነትን ከምንጠላ ኢትዮጵያዊነትን ከምንጠላ እየመጡ የሚናደፉትን ማባረር አይሻልም ኢትዮጵያዊነት ጋር ከኢትዮጵያዊነት ከምንሸሽ ነገኮ ይሄ የወያኔ ቆሻሻ ህገ መንግስት ሲራገፍ የምንፈልገው ሁላችንም የኢትዮጵያ ህዝቦች ምን ትፈልጋለህ ቢባል ያ ትልቁ ማማ አንድነቱን ነው የሚፈልገው አንድነቱን ያ ትልቅ ማማ ለምንድነው ለዚህ የሚደክሙ ሰዎች የምናዋርዳቸው ለምንድነው የነዚህን ሰዎች ድካም ገደል ምን ከተው በኔ ብጤ አቅም በለለው የኢትዮጵያን ታሪክ አንድነትን ምናፈርሰው ምን ጠላው ለምን ጠላዋለን አያቶች የከፈሉበት ዋጋ ነው አንድነት እኔ ማንንም አልሰጠኝ ማንንም አልነገረኝም የአያቶች ታሪክ ነው አንድነት አሁን ያለችው ኢትዮጵያ ያስረከውኝ አያቶች በኔ ጊዜ ተበላሸችው በኔ እድሜ መከራዋን ያየችው ኢትዮጵያ ስለዚህ ይሄ የፌስቡክ አርበኛ አሁንም ደግሜ የምላችሁ የፌስቡክ ጦረተኛ ያዛውንቶች ክበብ ድድ ማስጫ የሚደረገው ዲስኩር የአንድነት መለኪያ አይደለም አንድነትን ስሙን በዚህ ሊያጠፋ አይችልም ትልቅ ማማ ነው አንድነት ስለ አንድነት የሚታገሉ ሰዎች ክብር ይገባቸዋል ሌሎችም ወያኔ እንደ ወያኔ ሂሳብ ማቢሆን ነው አጥፍቶት እኮ ነው የሄደው አንድነቱን አጥፍቶት አፍርሶት እኮ ነው የሄደው ኢትዮጵያን አፍርሷት እኮ ነው የሄደው ወያኔ በወያኔ ስሌት ቢሆን ነው እኮ የለንም አሁንኛ በሀገራችን ምንም እንኳን ችግሮች ቢበዙም በትንሹ ኢትዮጵያ እኮ እሳት ትቃጠል ነበር ወያኔ እኮ አፍርሶ ነው የሄደው የራሱን ጥጉን ነው የዘው እኮ ዘርፎ በዚች ከላከላለሁ ብሎ እኮ ነው የሄደው ሌሎች ኃይሎችን ደግሞ አደራጅቶ እናንተም ድርሻችሁን ወሰዱ ነው እኮ አሁን የሚያባላን እኮ ወያኔ ነው ይቺ አንድነት የምትለው ቃል ባትኖር ኑሮ የዚች አንድነት ተምሳሌት የሆኑ ሰዎች በመሪ ደረጃ ባናገኝ ኑሮ ምን እንሆን ነበር አንድነት እንዴት እንጠላለንኛ አንድነት እኮ አሁን ያለችውን ኢትዮጵያ ቆይቶልና ቢያንስ አሁን አንድነት ኢትዮጵያ የሚፈልጉ ሰዎች በስልጣን ላይ ስላሉ እኮ ነው በተወሰነ ደረጃ ተረጋግተን ያለነው እንደ ሀገር ጉዳት ቢኖርም እንደ ሀገር ያለነው እኮ ያቺ ያልተበጠሰች አንድነት ስላለች ነው እንዴት እንረሳለን ይሄ ካድሬ አይደለም ካድሬ አልሰለጠነ በስሜት የሚደግፍ እኮ ነው ያለው ደጋግሜ የምላችሁ እኔ ሸም የለኝም $100 ሰጥቶ ኢትዮጵያን ካልመራዋት የሚል ብርሰው እኮ ነው ያለው እኔ ልምራት የሚል እኔ ላውካው የሚል ይሄን አንድነት ትሉታላችሁ ይሄ አንድነት ኃይል ነው ብላችሁ ትረግሙታላችሁ አንድነቱ በደለኝ ጎዳኝ ትላላችሁ አይደለም እኮ የኔ ብጤ አቅም ያነሰው ብረሰብ ነው ያ ጉልበት የሌለው ወደፊት መራመድ የማይችል ከሆነች አጥር ውስጥ ገብቶ ብቻ የሚያወራ ከዛ ያለፈ ስራ የሚሰራማ ትልቅ ራይ ያለው ይሄን የተበላሽ ነገር አስተካክየ ነገር ኢትዮጵያን ብርሃን አረጋታለሁ ብሎ የሚታገሉ ሰዎች እና ክብር እና ግዛቸው አብረን እንቁም ታሪካችን ነው አንድነት መግባት የምትችሉ ሰዎች ሐሳባችሁ ይቀበላሉ ፕሊዝ አንድነት አይጠላም ለምንድን ነው የሚጠላው የአንድነት ኃይሉ እንዲያረጋን የአንድነት ኃይሉ ጎዳን የአንድነት ኃይሉ አይኖ እኔ በመናገረው ነገር አንድነቱ ሊገመት አይገባም ነግራችኋለሁ አንድነት ኢትዮጵያዊነት ነው በእኔ ጭንቅላት ኢትዮጵያ ልትገመት አትችልም ኦፍ ኮርስ እኔ ባለውበት ሀገር የሆነ ሚስቴክ ብሰራ አንተ ከየት ነህ ከኢትዮጵያ ኢትዮጵያዊ እንዲያረጋ ልባል ይችላል ሀገሬ ሳይሆን ኢትዮጵያዊ ተወላጅ ምንም ቢሆን በኔ ከሌስም ቀጥላ ልትጠራ ትችላለች ከዛ ያለፈ ግን የኔ ነገር የኢትዮጵያን ኢሜጅ ሊቀይር አይችልም የኔ ጉዳይ ኢትዮጵያ ሊያስላት አይችልም ፕሊዝ አንድነት ለኢትዮጵያ ፍቱን መድኃኒት ነው አንጥላው የኔ ብጤ ሰዎችን ማራገፍ ይቻላል በቃ
አጠቅሙኝ አንድነት የኔ ነው ማለት አለብን እኔ ነኝ አንድነት እኔ ኢትዮጵያዊ ነኝ ማለት ነው ያለብን ስለ ኢትዮጵያ የምታገለው አንድነት ስለዚህ ይሄ የታጠርንበት አጥር በህግ የተከለለ ነው አሁን ነገ ህጉ ሲፈታ አንድነት ላይ ነው ቁጭ ምንለው ከዛ ኢትዮጵያዊነት ማማ ነው ቁጭ ምንለው አለቀ የምንፈልገውን ሰው እንመርጣለን ኢትዮጵያዊነታችንን እናከብራለን ሁላችንም ተከባብረን የምንኖርበት ሀገር ትኖረናለች አንድነት እንዴት ይጠላል በጋራ የሚሰራ ነገር ነው ትልቅ ነገር የሚያደርገን በጋራ ስንቆም ነው ትልቅ ነገር የሚያደርገን ሶሪ እኔ ብቻ ነው ያወራሁት አጀንዳ የሱ ብቻ ስለነበረ መግባት የምትችሉ ሰዎች እድሉ ያላችሁ ሐሳባችሁን ሰማ ጥሩ ነው አንድነት የኔ የኢትዮጵያዊ ነው የማንንም አይደለም የፖለቲካ ድርጅት ስምም አይደለም የአንድነት ኃይሉ ያለ ማወቅ ነው እኮ እኔ እንጃ በጣም የተማሩ ሰዎች አወቅን የሚሉ ሰዎች ናቸው ደግሞ የሚሉት እንዴት ተደርጎ ኢትዮጵያዊነት እኮ ነው አንድነት እንዴ ኢትዮጵያዊነት ዋጋ የተከፈለበት በደምና ባጥንት የተገነባ አጭር ረጅም ቀይ ጥቁር ያልተባለበት ዋጋ የተከፈለበት ኢትዮጵያዊነት እንዴት አርገን ቀይረው ይሄንን ለማን እንስጠው ይሄን አንድነት እንዴት ወደ ግለሰብ እናውርደው አንድነትን እንዴት ለአንድ ፓርቲ ለፖለቲካ ድርጅት እንስጠው አንድነትን ዋጋ የተከፈለባት ሀገር በጋራ እንቆም ፕሊዝ አንድነት የኢትዮጵያኖች ነው ታሪክ የሰሩበት ነው ኢትዮጵያኖች በህብረት በአለም ላይ ታሪክ የሰሩበት ነው አንድነት የሚበለው ስም ማንንም የሰጠን ስም አይደለም ሰላም ወንድሜ እንኳን ደህና መጣ ሰላም ለእናንተ ይሁን ካሜራ ተጋድሟል እንዴት ነው አዎ እንዴ ከሆነ ያስቸግራል ኦኬ እንደሚመች አድርገው እንደሚመች አድርገው ችግር የለም እሺ ከዚህ መልስ ይቆርጣላ አይ ይታያል አልተቆረጠም ወይ ትንሽ እንደዚህ ማረቅ በቃ አሁን አሪፍ ነው ያ ሰላም ብያለሁ ኦኬ ሰላም ብያለሁ አንድ ፋይል ቼክ ላርግላው ታውናስ ኦኬ ይረብሻል መሰለኝ የሆነ ጫጫ ነው ስቲል ሰላም ነው አይ አንድ ደቂቃ ስጠኝዋቸው ኦኬ ችግር የለም እንግዲህ ሁላችሁም ኢትዮጵያኖች ሐሳብ መስጠት የምትችሉ አጠራጠር ያረኩ ሐሳብ እንድትሰጡ ፈልጋለሁ አንድነት ማለት ምን ማለት ነው ማን ነውስ ባለቤቱ ነው የሚለው ነው እንግዲህ እኔ በመሰለኝ አንድነት የኢትዮጵያ ህዝብ ነው ኢትዮጵያዊ ናቸው ባለቤቱ ባይነኝ ኢትዮጵያ በታሪኳ በአንድነት ነው የምትታወቀው የመጣችበት ታሪኳ ነው ያምናለሁ የማንንም የፖለቲካ ፓርቲ የማንንም የግለሰብ ስም አይደለም አንድነት የኢትዮጵያኖቹ ተምሳሌት ነው ያምናለሁ ሐሳባችሁን እስኪ አጋሩኝ በዚሁ ነው ወይ ይሰማል ሄሎ እንግዲህ በመጀመሪያ ደረጃ እንትን ልክ አይደለም ተቋርጧል ኦኬ በጣም ጥሩ ማብራሪያ ነበር የሚሰጠኝ ሰውየው ኔትወርክ ያስቸግረዋል አይደለም ትናንትናም እንደዚህ ነበር እስኪ አሁንም ሁላችሁንም ልቀበል ሻለቃ ለምስት እንግዲህ አጠር ያረጋግን ለብዙ ሰዎች ላድረስ ፈልጋለሁ ይሄን ኢሹ አጠር ያረጋችሁ አስቀምጡልኝ አንድነት ማለት ምን ማለት ነው ማን ነው ባለቤቱ ለምን አንድነት እንጠላለን እቺን ነገር እንድታስቀምጡልኝ ይፈልጋለሁ ታላላቅ ሰዎች አላችሁ እኔ ሰው ቁጥር ቢበዛ ባይበዛ ደንታ አይለኝም መልክቱ ግን መተላለፍ አይቀርም ስለዚህ በአንድነት ስም የሚደረጉ ትግሎች በአንድነት ስም
የሚሰሩ ስራዎች እነዚህ ትክክል መንገድ ካልሆኑ ትክክል አይደሉም ማለትን ይሻላል አንድነቱን መጥላት ይሻላል አማራጭ የለም ኢትዮጵያኖች የምንታወቅበት በአንድነታችን ነው ማንንም የሰጠን አይደለም ዋጋ የከፈልንበት ነው የትኛውም ኢትዮጵያዊ ዋጋ የከፈልበት ነው አንድነት ታሪክ የሰራንበት ነው ይሄን እንዴት እንጠለዋለን ነው ሻለቃ ገብተዋል አሁን ሻለቃ እንኳን ደህና መጡ ሰላም ሳሚ እንደምን አላችሁ ደህና ናችሁ ይሰማል ይታያሉ እንግዲህ ዛሬ ደግሞ ቲሸርት ተስፋ ነው የሚለው ያው እዚህ ጋር ሶስት መጽሐፍት አሉ አረንጓዴ ቢጫ ቀይ እና በነገራችን ላይ ልጄ ኦርጋናይዝ ያደረገችው ነው ተስፋ ኢትዮጵያ የሚል ኢትዮጵያስ ወደ 120 ችግረኛ ወላጅ የሌላቸው ያክስ ያጎቷ ልጆች አይደሉም ኦቨር ዴር ዘር አልጠየቀችም ሃይማኖትም አልጠየቀችም ባቀሟ ያው የኮሌጅ ማስተርስ ተመራቂ ነች ያው አሁን ለባንክ ትሰራለች እና ተስፋ ኢትዮጵያ የሚል እሷ ኦርጋናይዝ ያደረገችው ነው እንግዲህ ኢትዮጵያ ሀገር ፍቅር እንግዲህ ወደ ትውልድም እያስተላለፍን ነው እና የሷ ተስፋ ኢትዮጵያ ሻርለት በሚል ማንም ገብቶ ማየት ይችላል ሁሉም ነገር እዛ ላይ ያለ ተስፋ ኢትዮጵያ ኖርዝ ካሮላይና በሚል ማየት ይቻላል የሰራቸው አለ አሁንም ገጠር ላይ ታው ዘመናዊ ላይብረሪ ለማሰራት ጥረት ያደረገች ነው እየለመነች ማለት ነው እንግዲህ ያስተባበረች እና ታንኪው ሻለቃ በጣም እናመሰግናለን ታላቅ ሰው ታላቅ ያፈራ ታላቅ ጄነሬሽን ያፈራልና እናመሰግናለን ሻለቃ እና ወደ ጉዳይ ትንሽ ከማለቴ በፊት እንደውስጥ ይችላል የሚሰማችሁ ከሆነ ላሰማችሁ